ከ4 ዓመት በፊት የመጀመሪያ የሶሻል ሚዲያ ማርኬቲንግ ኤጀንሲ ክላይንቴ በወር የሚከፍለኝ 3000 ብር ነበር። ከ4 ዓመት በኋላ ከአንድ ክላይንት ብቻ በወር 500,000 ብር እናስከፍላለን። በወር 3000 ከማስከፈል ወደ 500,000 የሄድኩበትን ፍሬምወርክ ዛሬ ሼር አደርጋችኋለሁ። የራሳችሁ ኤጀንሲ ላይ አፕላይ ካደረጋችሁት በአጭር ጊዜ ውስጥ የምትሰሩትን ገንዘብ 2 እጥፍ፣ 3 እጥፍ፣ ኢቭን 10 እጥፍ ማድረግ ትችላላችሁ። እዚህ ቪዲዮ ላይ የምናነሳቸው ኮንሴፕቶች ሃይ ሌቭል የሚባሉ የቢዝነስ አይዲያዎች ናቸው። ሶ አሱም ማድረገው ኦልሬዲ የምትሸጡት ፕሮዳክት ወይም ሰርቪስ እንዳላችሁ ነው። ግን ከሌላችሁ እንኳን ቢሆን ፕሊዝ ቁጭ ብላችሁ አዳምጡት ይሄን ነገር። እነዚህ ነገሮች ማወቃችሁ የተሻለ አጀማመር እንዲኖራችሁ ያደርጋችኋል። እኔ የጀመርኩት በ3,000 ብር ነው። ምናልባት እናንተ በ20 በ30,000 ብር መጀመር ትችላላችሁ። ይሄን ነገር ካወቃችሁት እስከ መቼ ድረስ 5 የኦንላይን ቢዝነሶች እንዲህ የምታደርጉበት የሚል ኮንቴንት ኮንሱም ታደርጋላችሁ። እንደዚህ አይነት አክቹዋል የሆነ ኤዱኬሽን ያስፈልጋል። ለማታውቁ ሰዎች ዮናስ መባላለሁ። ከ25 በላይ ሰራተኞች ያሉት ዮናይል ኮሚኒኬሽን የሚባል የማርኬቲንግ ኤጀንሲ ረን አደርጋለሁኝ። እንዲሁም ደግሞ ከሂሌክስ የሚባል የኤዱኬሽናል ፕላትፎርም አለን። ዮናይል ኮሚኒኬሽን ላይ የምንሰራቸውን ስራዎች በሙሉ ለሰዎች የምናስተምርበት ፕላትፎርም ነው። እንዲሁም ፉል ታይም ኮንቴንት ክሬተር ነኝ። ሶ ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። የመጀመሪያ 10,000 እስከ 100,000 ብር ያለውን ድረስ ሜክ ለማድረግ ምናልባት ቺፕ የሚባሉ ክላይንቶችን ሰርቭ እያደረጋችሁ ልትቀጥሉ ትችላላችሁ። ግን ከ100,000 ወደ 500,000 ስኬል ለማድረግ የግድ ለነሱ 500,000 ብር ምንም ማለት ያልሆኑ ድርጅቶችን ልታገለግሉ ይገባል። እንበልና የሆነን ቢዝነስ በወር የምታስከፍሉት 10,000 ብር ነው። ያ ቢዝነስ በወር ጀነሬት የሚያደርገው 100,000 ብር ከሆነ እየጠየቃችሁ ያላችሁት የቢዝነሱን 10% ሬቨኑ ነው። ትልቅ ነው በጣም ቢካዝ ሌሎች ኤክስፔንሶች ስላሉባቸው። ግን ደግሞ በተቃራኒው የሆነ የሪል ስቴት ቢዝነስ አለ በወር የሚሰበሰበው 100 ሚሊዮን ነው ኢን ሬቨኑ። ሶ እናንተ መታችሁ 500,000 ብር ብትጠይቁ ያ 500,000 ብር 0.5% ነው። ኢቭን 1% እንኳን አይሞላም። ስለዚህ ለእናንተ ለመክፈል ያንን ገንዘብ ብዙ አይቸግራቸው ማለት ነው። ከነዚህ ክላይንቶች ጋር መስራት ስትጀምሩ አንደኛ ሪዛልቱን ቶሎ ማየት ይችላሉ እነሱ፣ ምክንያቱም ታይማችሁን ኢንቨስት ስለምታደርጉ። ሁለተኛ በጣም ፒስፉል ናቸው። ሪዛልት ካመጣችሁ ድረስ ምንም ጭቅጭቅ የለባቸውም። ሁልጊዜ የሚጨቃጨቁትና በጣም ዲማንዲንግ የሚሆኑት ብዙ ብር የማይከፍሉ ክላይንቶች ናቸው። ሶ ማድረግ የምትፈልጉ ከሆነ የግድ እነዚህን ቺፕ ክላይንቶች ትታችሁ ትላልቅ የሚባሉትን ክላይንቶች ሰርቭ ማድረግ መጀመር አለባችሁ። ያንን ለማድረግ ደግሞ የሚከተሉት 4 ስቴፖች አሉ። የመጀመሪያው እናንተ ያላችሁበት ኢንዱስትሪ ላይ ሃይ ፔይንግ ክላይንት የሚባሉት ወይም ደግሞ ብዙ ብር የሚከፍሉ ክላይንቶች ምንድናቸው እነማን ናቸው የሚለውን በስነ ስርዓት አንደርስታንድ ማድረግ ነው። ሳይኮሎጂያቸው ምንድነው የሚፈልጉት ኢቭን በስብ ልትለያቸው ይገባል። ለምሳሌ ያለሁት እኔ የፔድ አድቨርታይዚንግ ላይ ከሆነ ፔድ አድቨርታይዚንግ ከምሰራላቸው ድርጅቶች መካከል ሃይ ፔይንግ ክላይንቶች እነማን ናቸው የሊስት ባደርግ ለምሳሌ ከላይ ሪል ስቴት ላስቀምጠው ይችላል። ኦኬ ለሪል ስቴት ፌስቡክ አድ መስራት ፕሮፊታብል ነው። ኦልራይት ፕሮዳክሽን መስራት ፕሮፊታብል ነው። እሺ እነዚህ ሰዎች ምንድነው የሚፈልጉት? ምንድነው ቫልዩ የሚያደርጉት? ለምንድነው ከሌሎቹ ቢዝነሶች ሊትራሊ 10 እጥፍ የሚከፍሉት? ምን አግኝተው ነው? ወይም ደግሞ ምንድነው ዲማንድ የሚያደርጉት 10 እጥፍ ለመክፈል? ሶ የነሱን ሳይኮሎጂ በደንብ አንደርስታንድ ማድረግ ነው። እነዚህ ቢዝነሶች ምን ይፈልጋሉ? አንደኛ ሪዛልት ይፈልጋሉ። ከምትሰሩት ነገር ውጤቱ ማየት ይፈልጋሉ። ሁለተኛ ኤክስክሉሲቭ የሆነ ስሜት እንዲሰማቸው ወይም ደግሞ እነሱ በጣም ሃይ ቫልዩ ያላቸው ሰዎች እንደሆኑ እናንተ ካምፓኒ ላይ እንዲሰማቸው ይፈልጋሉ። ከዛ በተጨማሪ ታይማቸውን ሴቭ ማድረግ ይፈልጋሉ። እኔ አንድ ክላይንት ገጥሞኛል። የሚያፈጥንልህ ከሆነ በጀት እንጨምርልህ ብሎኛል። ቶሎ ነው ነገሮች እንዲሰራ የሚፈልጉት። ምክንያቱም እነሱ እዛ ስኬል ላይ የደረሱት ቶሎ ኦፕሬት በማድረግ ስለሆነ። አራተኛውና the most important ደግሞ ትረስት ነው። ስትሄዱ አይተዋችሁ ሊያምኗችሁ ይገባል። በተለይ ደግሞ እንደኔ ወጣቱ ናችሁ ኤጀንሲ ስፔስ ላይ ስትሆኑ ትልቁ ቻሌንጅ የሚያደርገን ነገር ትላልቅ ብር ለመጥራት ልጅ ነው የምንመስለውና በወር 500,000 1 ሚሊዮን 2 ሚሊዮን ለመጠየቅ የሆነ መተው አይተውኝ ኦፊስ መተው ምናምን ነው ትረስት ቢልድ የሚደረገው። ሶ ያ በራሱ ወጣት መሆናችን የሆነ የሚወስድብን ነገር አለ ታማኝነት። ቢካዝ የዚህ ትውልድ ምንም በቃ ይሄ ጄነሬሽን እኮ ስራ አይሰራም ዝም ብለው እኮ መዝናናት ነው የሚያውቁት ስልካቸው ላይ ተጥረው ነው የሚውሉት ምናምን የሚባል ነገር ስላለ አያምኑንም ያን ያህል ገንዘብ ለመስራት። ሌሎች ጓደኞችም አሉ ኢንዲ ፋብሪካ ያላቸው ምናምን በቃ ትልቁ ቻሌንጅ የሚያደርጋቸው ነገር እኔ የፋብሪካው ባለቤት ብለው ሲወጡ ሄድ ባክ ወይ አባትን አምጣ ወይ ወንድምህን አምጣ ምናምን ነው የሚባለው ስላልተለመደ ማለት ነው። ሶ ወጣቱ ናችሁ እነዚህ እንዴት ማለፍ ትችላላችሁ የሚለውን ሶስተኛው ስቴፕ ላይ እናያለን። እንበልና እናንተ የምትሰጡት ሰርቪስ ሶሻል ሚዲያ ማርኬቲንግ ነው። በወር 10 ቪዲዮዎችን እንሰራለን 10 ቪዲዮዎችን ፖስት እናደርጋለን ብትሉ ለሆነ ስሞል ቢዝነስ ኦነር እሺ ሊያስኬደው ይችላል። ግን ትልቅ ብራንድ ከሆነ ጉዳያቸው አይደለም ማለት ኦኬ እሱ አይደለም ጉዳዩ። 10 ቪዲዮ ሰራ ከዛስ ላይክ ሪዛልቱ ምንድነው ነው መስማት የሚፈልጉት? እንዴት መሰላችሁ 10 ቪዲዮ እንሰራለን ሳይሆን በወር የምታገኟቸው ሊዶች ጀነሬት የምታረጓቸው ሊዶች በ30% እንጨምራቸዋለን። ወይም ደግሞ በወር የምታገኙትን ኢምፕሬሽን ወይም ደግሞ የሰውን ሪች በወር በ35% እንጨምረዋለን ኦር 25% እንጨምረዋለን። ይሄን የምናደርገው ደግሞ 10 ሃይ ኢንጌጂንግ የሆኑ ኮንቴንቶችን ፕሮዲዩስ በማድረግና ፔድ አድቨርታይዚንግ ረን በማድረግ ነው። ዩ ሲ የምጀምረው ሪዛልቱን ከማሳየት ነው እንጂ የምሰራው ነገር ከመናገር አይደለም። ቢካዝ እኛ ፕሮዲዩስ የምናደርገው የምንሰራው ነገር ኢትስ ጀስት መሳሪያ ነው። ያ መሳሪያ ማምጣት የሚፈልገው አውትፑት አለ። መጨረሻም ላይ ቫልዩ ሲያደርጓችሁ በሰራችኋቸው ነገሮች ልክ ሳይሆን
የወሩ መጨረሻ ላይ ኦኬ ምንድነው ያደረጋችሁት፣ ምን አይነት ሪዛልት መጣ፣ የፕሮሚስ ያደረጋችሁት ነገር ተሳክቷል ወይ ነው። ብዙዎቻችሁ ግን እኔም ከሆኑ አመታት በፊት ይሄ ኮንፊደንስ የለም ለክላይንት እንደዚህ ብሎ ፕሮሚስ ለማድረግ። ምክንያቱም የምትሰሩት ስራ ምን አይነት ኢምፓክት እንደሚያመጣ መጨረሻ ላይ አንደርስታንድ ስለማታደርጉት እናንተ ራሳችሁ። ለዛ የግዴታ ሰርቪሳችሁን ኢምፕሩቭ ማድረግ መቻል አለባችሁ። እንዴት ነው ሰርቪሳችሁን ኢምፕሩቭ የምታደርጉት? ሁለተኛው ስቴፕ ይሆናል። እንደ ኤጀንሲ ኦነር የናንተ ዋና ስራ በየጊዜው መማርና ሰርቪሳችሁን ኢምፕሩቭ ማድረግ ነው። ስታክ አድርጋችሁ አንድ ቦታ ላይ ትላልቅ ክላይንቶችን ልታገኙ በፍጹም አትችሉም። በወር 3000 ብር የሚከፍል ክላይንት እና በወር 300,000 ብር የሚከፍል ክላይንት ዲማንድ የሚያደርጉት ነገር ኮምፕሊትሊ የተለያየ ነው። ሪዛልቱ ብቻ ሳይሆን ኦፕሬሽን ላይ እንዴት እንደምትሰሩ አሰራራችሁን ራሱ ማየት ይፈልጋሉ። የተሻለ አሰራር ኤክስፔክት ያደርጋሉ ለዛ ትላልቅ ሃይ ፔይንግ ክላይንቶች። ሰርቪሳችሁን ለማሻሻል ደግሞ the best way የሚባለው የተሻሉ ሰዎችን ሃየር ማድረግ ነው። አበቃ። ትላልቅ ክላይንቶች የሚፈልጉት the best የሚባሉትን ታለንቶች ነው። እኛ ያለንበት ስፔስ ሙሉ ለሙሉ ሂውማን ሪሶርስ ላይ ዲፔንደንት ነው። የእውነት ነው የምላችሁ። ትላልቅ የምንላቸው ካምፓኒዎች የተሻለ ታለንት ስላላቸው ነው ከኛ የተሻለ ገንዘብ ከኛ የተሻለ ክላይንቶች ያላቸው። አበቃ። የተሻለ ታለንት ሲኖራችሁ የተሻለ ሰርቪስ ይኖራችኋል፣ የተሻለ ኦፈር ክሬት ማድረግ ትችላላችሁ። አሁን ያላችሁበት ስቴጅ ላይ ደግሞ እነዛን ትላልቅ ታለንቶች ለማምጣት ገንዘቡም ኮንፊደንሱም የላችሁም ራይት። ስለዚህ ሌላኛውን ሜተድ ተጠቀማላችሁ፣ እሱም ኮንትራክተሮችን ሃየር ማድረግ። እኔም የዛሬ ኢቭን 2 ዓመት አካባቢ ከሆኑ ኤጀንሲ ከሆኑ ትላልቅ ካምፓኒዎች ሰዎችን ማምጣት ፈልግና ግን አንደኛ የሚጠይቁት ሳላሪ ደሞዛቸው ትልቅ ነው፣ ሁለተኛ ደግሞ ሲመጡ ኤክስፔክት የሚያደርጉት ወርኪንግ ስፔስ አለ፣ የለመዱት ኢንቫይሮንመንት አለ። ያ ደግሞ ነው የለኝም። ስለዚህ ኮንፊደንሱም ገንዘቡም አልነበረኝም የተሻሉ ታለንቶችን ሃየር ለማድረግ። የዛኔ በምንድነው ያለፍኩት? ኮንትራክተሮችን ሃየር በማድረግ ነው። እነዚህ ኮንትራክተሮች ያሉበት ቦታ ሆነው ነው ስራውን የሚሰሩት። የሚያገናኘን የምሰጣቸው ስራ ብቻ ነው። ስራውን ግን በሚገርም ኳሊቲ ዴሊቨር አድርገው ይሰጡኛል። እኔ ለክላይንት አስረክባለሁ። ለምሳሌ እንበልና ኢንሃውስ ፕሮዳክሽን ቲም ቢልድ ለማድረግ ብዙ ካሜራ፣ ብዙ ጊሮች ምናምን ያስፈልጋሉ ራይት። ያንን ማድረግ አልችልም። የሆነ ኤክስፔንሲቭ ሲኒማቶግራፈር አምጥቼ በወር 60-70 ብር እየከፈልኩኝ ላቆየው አልችልም። ስለዚህ ምን ላደርግ እችላለሁ? እኔ ፕሮጀክቶችን እቀበልና አንድ ኮንትራክተር ሳይን አደርጋለሁ። ያንን ኮንትራክተር ፕሮጀክቱን ሰጠዋለሁ። እሱ ቀርጾ ኤዲት አድርጎ ፋይናል አድርጎ ይሰጠኛል። እኔ ለክላይንቱ አስረክባለሁ። እሱ የሚጠይቀኝ ዋጋ ላይ ጨምሬ ክላይንቱን ቻርጅ አደርጋለሁ ማለት ነው። ይሄ በነገራችሁ ላይ ሚድልማን ቢዝነስ ሞዴል ይባላል። የኬሌክ ሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስ ላይ በጣም በዲቴል ከምንመለከታቸው ኮንሴፕቶች መካከል ይሄ ነው። በነገራችሁ ላይ ይሄን ቪዲዮ እስካሁን ድረስ እያያችሁት ከሆነና ወደ ኤጀንሲ ቢዝነስ ሞዴል ካልገባችሁ፣ ያላችሁን ስኪል ወደ ኤጀንሲነት ካላሳደጋችሁት፣ አሁን ላይ በሀገራችን the best ከሚባሉት የኦንላይን ቢዝነሶች መካከል በቀዳሚነት የሚቀመጠው ሶሻል ሚዲያ ማርኬቲንግ ኤጀንሲ ነው። ምክንያቱም ለመጀመር ምንም አይነት ገንዘብ አይፈልግም። ያላችሁን ስኪል ኢቭን ስኪል ባይኖራችሁ እንኳን በሚድልማን ቢዝነስ ሞዴል እነዚህ ኮንትራክተሮችን በማገናኘት ከቢዝነሶች ጋር የሚገርም ሬቨኑ ጀነሬት ማድረግ ትችላላችሁ። የትኛውም ሀገር ላይ ብትሆኑ፣ የትኛውም ከተማ ላይ ብትሆኑ ይሄ ነገር ለእናንተ የሚሰራላችኋል። ቢካዝ እኔ የጀመርኩት አዳማ እያለሁ ያውም የዩኒቨርሲቲ ዶርም ውስጥ ነበር። ለእኔ ከሰራሌ ለእናንተ የማይሰራበት ምንም አይነት ምክንያት የለም። ይሄን ነገር ከዩቲዩብ በመማር የተለያዩ ነገሮችን በማንበብ በሞከር ፌል በማድረግ ታይማችሁ እንዳታቃጥሉ ከሄሌክስ ሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስ ምንም አንደርስታንዲንግ የሌለውን ሰው ከዜሮ አንስቶ የኤጀንሲ ኦነርስ ከሄድ ድረስ ያለው ሙሉ ሮድ ማፕ አለ። ፕሮግራሙ ኦንላይን ነው የሚሰጠው። ስልክ ወይም ፒሲ እና ኢንተርኔት ካላችሁ ከየትኛውም ቦታ ጆይን ማድረግ ትችላላችሁ። ሬዲ ሆናችሁ ሰዎች ከስር ሊንኩን አስቀምጥላችኋለሁ፣ ጆይን አድርጉ። ከነዚህ ኮንትራክተሮች ጋር ስትሰሩ ኮንፊደንስ ይኖራችኋል። ምክንያቱም እነሱ የተሻለ አውትፑት እንደሚያወጡ ስለምታውቁ እናንተም ከክላይንት ጋር ስትሄዱ የተሻለ አውትፑት እንደምትሰሩ በኮንፊደንስ መናገር ትችላላችሁ። ይሄ ማለት ደግሞ ፕሪሚየም ኦፈር ይኖራችኋል ማለት ነው። ምን ማለት ነው? ኦፈርን ስበትንላችሁ የ3000 ብር ክላይንትን ይሄን ነገር እሰራልሃለሁ ብዬ የምሰጠው ኦፈር አለ አይደለ? የ300,000 ብር ክላይንትን ይሄን ነገር እሰራልሃለሁ ብዬ የምሰጠው ኦፈር አለ። በሁለቱ መካከል ልዩነቱ ያለው የምሰጣቸው ሰርቪስ ነው። ሞር ሰርቪስ ባደገ ቁጥር፣ ሞር ኮንትራክተሮችን ባስገባው ቁጥር ኦፈርም ትልቅ እየሆነ ይመጣል ማለት ነው። ለዛ ኦፈር ደግሞ ፕሪሚየም የሆነ ዋጋ መጠየቅ ይችላል። ይሄን ነገር በደንብ ስበትንላችሁ ዋናው ጥያቄ ይመስላችሁ አሁን ላይ ከምሰጠው ሰርቪስ የተሻለ ለማድረግ ምን አድ ላደርግበት እችላለሁ ነው ጥያቄው። ለምሳሌ በጣም ሲምፕል በሆነ ተርም ልንገራችሁ። ሁሉ ጊዜ ከሪዛልት ጋር የተገናኘ ብቻ አይደለም። 10 ኮንቴንት ፕሮዲዩስ እያደረኩኝ እሰጣለሁ ለክላይንቱ አይደለም። 10 ኮንቴንት ነው የምሰራላቸው። ኦኬ 10 ኮንቴንት ሰራለሁ፣ አስረክባለሁ፣ ፖስት አደርጋለሁ። ግን ሰርቪሴን ሪፋይል ለማድረግ ከዚህ በላይ ምን ልጨምርበት እችላለሁ ብላችሁ ትጠይቃላችሁ። ኦኬ በሆነ መንገድ 10 ኮንቴንቶች መጀመሪያ ቀድመው ስክሪፕታቸው ገብቶ እዛ ላይ ተወያይተንበት ከስትራቴጂው ጋር አላይን ማድረጉ ታይቶ አፕሩቭ ቢደረግ ትላላችሁ። ኦኬ ስለዚህ ስክሪፕት አፕሩቫል የሚባል ነገር መምጣት አለበት። ኦኬ አሁን ስክሪፕቱን በቴክስት ደረጃ አወራንበት፣ ቀጣይ ምን ቢሆን አሪፍ ነበረ? አሁን ደግሞ ስቶሪ ቦርድ ብንሰራለት፣ ያ ማለት በሆነ መንገድ ቪዥዋሊ ምን እንደሚመስል ማሳየት ብንችል። ስለዚህ ምን ታደርጋላችሁ? ያንን ስክሪፕት ቪዥዋሊ ለክላይንቱ እንዲያየው በሆነ ኤአይ ሙድ ቦርድ ይሰራል ወይም ስቶሪ ቦርድ እንለዋለን። መጀመሪያ ሰውየው እንዲህ ያረገ ከዛ እንዲህ ያረገ ይሄ ገጥመዋል
ሙሉ ይታያል ማለት ነው። ስለዚህ እዛ ላይ የሚገቡ እቃዎች ፕሮፕሶች ምናምን ካሉ አይ ይሄ ነገር ይውጣ ይሄ ነገር በዚህ ቀር እያለ ክላይንቱ ማየት ይችላል። በፊት ዝም ብላችሁ ሄዳችሁ ካሜራ ይዛችሁ ቀርጻችሁ ማስረከብ ነበር። አሁን ግን ስክሪፕት አፕሩቫል አለ። ከዛ መሀል ላይ ደግሞ ቪዥዋሊ በስቶሪ ቦርድ ተሰርቶ አፕሩቭ እየተደረገላቸው ነው። ከዛ በኋላ ደግሞ ምን ይመጣል? ኦኬ ይሄን ቪዲዮ የሚሰሩት ካስቶች ይኖራሉ አይደል? ኦኬ እነሱን ካስቶች ደግሞ መጀመሪያ አፕሩቭ እናስደርግ፣ ካስቶች ይገባሉ። ከዛ በኋላ ፕሮዳክሽን ላይ እዛው ሴቱ ላይ ደግሞ ስንገኝ ክላይንቱን ይዘነው እንሄዳለን። አንድ ሰው ከነሱ ሪፕሬዘንታቲቭ እንወስዳለን። ከዛ ያ ፕሮዳክሽን ያልቃል። ፕሮዳክሽኑ ካለቀ በኋላ ደግሞ ፖስት ፕሮዳክሽን ይገባል። ፖስት ፕሮዳክሽን ላይ ከገባ በኋላ ደግሞ ሙሉ ፕሮሰሱን ትነግሯቸዋላችሁ። ፋይናሊ ደግሞ እነሱ ኮሜንት እንዲሰጡ ለሪቪው የሚባል የሆነ ዶክመንት ይገባል። ሪቪው አድርገው መልሰው ይሰጣሉ። ከዛ እሱን ደግሞ ፋይናል አድርገው ትመልስላቸዋል። ኦኬ አሁን ደግሞ ፐብሊሽ ማድረግ ላይ ነው የደረሳችሁት ራይት። ሶ ፐብሊሽ ሲደረግ ደግሞ ዝም ብሎ ራንደምሊ ፐብሊሽ ከማድረግ ቀድሜ የወሩ መጀመሪያ ላይ ኮንቴንት ካላንደር ባስገባስ ያንን ኮንቴንት ካላንደር እኔም የሚመራበት እነሱን ደግሞ እኔን የሚከታተሉበት ይሆናል ራይት። ስለዚህ በካላንደሩ መሰረት ፐብሊሽ አድርገዋል። ዩሲ በፊት ሰሩ የነበረው 10 ቪዲዮ ትቀርጻላችሁ ከዛ ዝም ብላችሁ ፖስት ታደርጉታላችሁ። ፖስት አድርጓል ዛሬ እያላችሁ ልጽፉ ትችላላችሁ ራይት። አሁን ግን ምን አደረጋችሁት? ሰርቪሱን ሞር ፕሮፌሽናል አደረጋችሁት። በኢሜል ኮሙኒኬት ታደርጋላችሁ። ዴዲኬትድ የሆነ የዋትስአፕ ግሩፕ ወይ ቴሌግራም ግሩፕ ክሬት ታደርጋላችሁ ከክላይንቱ ጋር። ስለዚህ እዛ ላይ ኮሙኒኬሽናችሁ ይሆናል። ዩሲ ይሄ ነው የ300 ሺህ ብር ክላይንት ዲማንድ የሚያደርገው ይሄንን አሰራር ነው። ኢቭን ኢፍ የምትሰሯቸው ቪዲዮዎች እንኳን ኳሊቲያቸው ባያድግ ለ3 ሺህ ብር ክላይንት የምትሰሩትን ቪዲዮ ኤግዛክትሊ ለ300 ሺህ ብር ክላይንት መውሰድ የምትፈልጉ ከሆነ ፕሪ ፕሮዳክሽን ላይ ፖስት ፕሮዳክሽን ላይ አጠቃላይ ኦፕሬሽን ላይ ያለውን ሲስተም በማስተካከል ብቻ ኦፈራችሁን ትልቅ ማድረግ ትችላላችሁ። ትላልቅ ክላይንቶች ዲማንድ የሚያደርጉት ይሄንን ፕሮፌሽናሊዝም ነው። ሌላ ምሳሌ አድ ነው ረን የምታደርጉት ፌስቡክ አዶችን ትሰራላችሁ ራይት። ሶ በየወሩ የሆነ ያህል ገንዘብ ይከፍሏችኋል ከዛ ትሰራላችሁ። ኦኬ አሁን ለሃይ ፔይንግ ክላይንት ከሆነ ኢንኦፈር ግን የማቀርበው መጀመሪያ ኢንፎግራፊክሱን ራሴ እሰራለሁ፣ ኮፒዎቹን ራሴ ጽፋለሁ፣ ሄድላይን ዲስክሪፕሽን ኤቭሪቲንግ ራሴ ነኝ የማዘጋጀው። ከዛ በተጨማሪ ደግሞ በየወሩ ረን የማረጋቸውን አዶች ፕላን አስገባለሁኝ። ይሄ ፕላን ምን ነገሮች በውስጡ ይዛል? አንደኛ ታርጌት የማረጋቸው ኦዲየንሶች፣ የካምፔኑ ኦብጀክቲቭ ምንድነው፣ ከዛ በተጨማሪ ክሬቲቭ ምን ይመስላል፣ ስትራቴጂው ምንድነው የሚለውን በሙሉ ሌአውት አድርጌ 4 ካምፔን ኮነ ረን የማረጋው የአራቱንም ፕላን ቀድሜ ያስገባሉ። ሶ እዛ ላይ ከክላይንቱ ጋር እናወራበትና አፕሩቭ ይደረጋል። አፕሩቭ ሲደረግ ደግሞ ወደ ክሬቲቭ ዴቨሎፕመንት እንገባለን። ክሬቲቭ ከተሰራ በኋላ which is ኢሜጅ ወይም ቪዲዮ ማለት ነው። እሱ ከተሰራ በኋላ ደግሞ ድጋሜ ይገባል፣ አፕሩቭ ይደረጋል። ከዛ መጨረሻ ላይ ወደ አድ ይመጣል። አዱ ከተሰራ በኋላ ደግሞ ምን ይመጣል? መጨረሻ ላይ ሪፖርት ይመጣል። ሪፖርቱ ደግሞ የአራቱ አዶች ፐርፎርማንስ ይሄን ይመስላል። ዩ ሲ በፊት ራንደምሊ ስልክ ተደውሎላችሁ ማስታወቂያ ተሰሩ ነበር። አሁን ላይ ግን ፕሮፌሽናሊ እየሄዳችሁ ስለሆነ በፊት ለማስታወቂያ ቻርጅ ታደርጉ የነበረው 500 ብር ከሆነ 3000 ብር ቻርጅ ማድረግ ትችላላችሁ just because ሰርቪሳችሁን አንድ ስቴፕ የተሻለ ስላደረጋችሁት። ሶ በዚህ መንገድ ሰርቪሳችሁን ካስተካከላችሁ ቀጣዩ ስቴፕ የሚሆነው ኔጎሺዬሽን ወይም ደግሞ ድርድር፣ በኮንፊደንስ ዋጋ መጥራት። ብዙዎቻችሁ አንደር ፕራይስድ ናችሁ እኔን ጨምሮ ማለት ነው። የሆነ ዋጋ 10 እጥፍ ጨምሮ መጥራት ሰፎኬት ያደርጋል። የሆነ አንቆ የሚገለን ነው ይመስለን። ዋጋውን ስንጠራው በቃ ክላይንቱ ሪ የሚል ምናምን ይመስላል። ግን በሚገርማችሁ ሁኔታ የቅድሟን ሂሳብ ስትሰሩ እኔ የምጠይቀው ገንዘብ የክላይንቱ ከሚያገኘው ምን ያህል ፐርሰንት ነው የሚለውን ነገር ስታውቁት አትፈሩም። 0.5% ስጠኝ ለማለት አያስፈራማ። ለኔ 0.5% ሬቨኑን ከፍሎ ግን በምሰራው ስራ ተጨማሪ 10 ክላይንቶችን ባመጣለት እነሱ ምን ያህል ሊከፍሉት እንደሚችሉ ቢዝነሱ ያውቃል። ያ ማለት ኢማጂን ለኔ 25 ብር እየከፈለኝ 100 ብር መስራት ከቻለ 75 ብር አተረፈ ማለት ነው ያ ክላይንት። ይሄንን ነው አይምሮ የሱ ላይ ማስበው ዋጋ ስጠራ። ከዛ ውጪ ግን ቅድም መጀመሪያ ላይ ያነሳውላችሁን ወጣቱ ናችሁ ደግሞ ፕሬዘንት ስታደርጉ ራሳችሁን ትላልቅ አማውንት ለመጥራት ታማኝነት ምናምን የለም ራይት። ለምን ይመስላችኋል ትላልቅ ቢዝነሶች ኦፊሳቸው ላይ ኢንቨስት የሚያደርጉት? በቃ ትላልቅ ክላይንቶች በዛ ነገር ኢምፕረስድ ይሆናሉ። ምን ያህል ሲሪየስ ናችሁ፣ ምን ያህል ኮሚትድ ናችሁ የሚለውን የሚያውቁት ምን ያህል ኢንቨስት አድርጋችሁበታል ቢዝነሳችሁ ላይ በሚለው ነው። እኔ አሁን ያለሁበትን ኦፊስ G+4ን የኦፊስ ሪቪው ቪዲዮ ከሰራው በኋላ ከክላይንቶች ያገኘሁት ፊድባክ እና ትረስት ከምነግራችሁ በላይ ትልቅ ነው። ማለት በአንድ ጊዜ ነው አይምሮአቸው ሽፍት ያደረገው። ምክንያት 4 ፎቅ ህንፃ ላይ ሆኖ እየሰሩ ከሆነ እነዚህ ሰዎች እናምናቸዋለን፣ ትልቅ ስራ ልናሰራቸው እንችላለን። ባይ ዲፎልት ይሄን ነው የሚያስቡት። ሶ ራሳችሁን ፕሬዘንት የምታደርጉበት መንገድ፣ የምታወሩበት መንገድ፣ ኦፊሳችሁ፣ ኢቭን የምትነዱት መኪና። እውነቴን ነው አሁን ለብዙዎቻችሁ መኪና መንዳት ሲባል ሩቅ ነገር ሊሆን ይችላል። ተከራዩ ለዛ ጋር ክላይንት ጋር ለማቅረብ የሆነ ነገር ፒች ለማድረግ የምትሄዱ ከሆነ በራይድ ከመሄድ መኪና ተከራይቶ ራሳችሁ ድራይቭ እያደረጋችሁ ግቡ። ኢቭን እናንተ ድራይቭ ማድረግ ባትችሉ ድራይቭ ማድረግ የሚችል ጓደኛ አምጡና አጠገባችሁ ነው ይሄድ፣ እሱም ደህና ልብስ ለብሶ። the fact that በራሳችሁ መኪና ፓርኪንግ የት ጋር ነው ምናምን ብላችሁ መግባታችሁ፣ እኔ ይሄን የምነግራችሁ ኢንሳይድ ነው ኤጀንሲ ስለሆንኩኝ ስለማቀው ስላለፍኩበት ነው። ይሄን ነገር ፓርኪንግ የት ጋር ነው የት ጋር ላቁም ምናምን ብላችሁ ስትገቡ ቫልዩአችሁን ይጨምረዋል። አንድ እውነተኛ ታሪክ ልንገራችሁ። የሪል ስቴት ሴልስ ነው ልጁና የዛሬ 2 ዓመት አካባቢ ላይ ተዋወቁት። ቤት አለው የራሱ ቤተሰቦቹ ሰጥተውት የሚኖርበት ቤት አለውና መኪና ግን የለውም። እና የስንት ሚሊዮን ብር ቤት ሊያሻሽጥ ደላላ ነው የ100 ሚሊዮን አካባቢ ቪላ ነበር የሚሸጠውና እሱን ሊያሻሽጥ ክላይንቱ ጋር ሲደዋወል አረፈደ
አርፍዶ ሲያገኙ ምን ሆነ ያረፈርከው ሲሉ ትራንስፖርት አጥቼ እኮ ምናምን አለው። ሰውየው በጣም ደበረው አለ። ማለት እኔ ላይ የነበረው እምነት ነው በአንድ የቀነሰው። ምክንያቱም 100 ሚሊዮን ብር የሚከፍለው መኪና እንኳን ለሌለው ሰው ነው። ልጁ ያንን ሴልስ በማጣቱ ያንን ኮሚሽን በማጣቱ በጣም ደብሮት ያንን ቤተሰቦቹ የሰጡትን ቤት ሽጦ መኪና ገዛ ወዲያው። ምን ያህል ቫልዩብል እንደሆነ ነው ይሄን ነገር እያስረዳችሁ ያለሁት። የምትሸጡት ሰርቪሳችሁን ብቻ ሳይሆን ኮንፊደንሳችሁ ነው። ስለዚህ በተቻለ መጠን ትረስት ለመጨመር ፕሬዘንታችሁን፣ አቀራረባችሁን፣ ራሳችሁን የምትሸጡበት መንገድ የተሻለ አድርጉት። ከዛ በተጨማሪ ሀሳቦቻችሁን ወይም ደግሞ የምትሰጡትን ሰርቪስ የምትሸጡበት ፕሮፖዛል በጣም የተሻለ መሆን መቻል አለበት። ከትላልቅ ኤጀንሲዎች ከተማርኩት ነገር መካከል ፒች ዴክ የሚባለው ወይም ደግሞ ፕሮፖዛል የሚባለው ነገር ረጅም ጊዜ ተለፍቶ መሰራት ያለበት ነው እንጂ በሆነ በቻትጂፒቲ ኮፒ ፔስት መደረግ ያለበት ነገር አይደለም። በፍጹም ክሬቲቭ ፕሮፖዛል ከምታስቡት በላይ ክላይንቶች ዲማንድ ያደርጉታል። ሶ ፕሮፖዛላችሁን ብቻ በማስተካከል ገንዘባችሁን 50% 100% እጥፍ አድርጋችሁ መጠየቅ ትችላላችሁ። የምትጠሩትን ገንዘብ እውነቴን ነው ብላችሁ ጀስት ፕሮፖዛሉን ብቻ የተሻለ በማድረግ 2 ፕሮፖዛሎችን ባስቀምጥ፣ እዚህኛው ሙሉ ቴክስት፣ ይሄኛው ደግሞ በደንብ ቪዥዋሎች ያሉበት ቴክስት አላይመንቱ፣ ከለሩ፣ ኤቭሪቲንግ የሚያምር ፕሮፖዛል ቢቀመጥ ባይ ዲፎልት ይሄኛው ፕሮፖዛል የተሻለ ገንዘብ ማምጣት ይችላል። እያደጋችሁ ስትሄዱ የሚገባችሁ ነገር ረጅሙን ሰዓት የምታሳልፉት ፕሮፖዛል መጻፍ ላይ ነው። ከነዛ ከሚጻፉት ፕሮፖዛሎች መካከል ደግሞ ከ10 አንዱ ነው ክላይንት ጋር ገብቶ አፕሩቫል የሚያገኘው። ላያገኝም ይችላል፣ አብዛኛው የሚጣል ሊሆን ይችላል። ግን ስኬል ስታደርጉ አንደርስታንድ የምታደርጉት ነገር ቮሊዩም ትልቁን ቦታ ይዛል። ለምንም ነገር በብዛት መስራት፣ ፕሮፖዛል ከሆነ በብዛት መስራት፣ ክላይንቶችን አውትሪች ማድረግ ከሆነ እናንተ በቀን 4-5 ስልክ እየደወላችሁ ሊሆን ይችላል። 100 የሚደውል ኤጀንሲ አለ። ኦኬ፣ ለሁሉም ነገር ቮሊዩሙን ስትጨምሩት የምታገኙትም ሪዛልት በዛው ልክ ይጨምራል። ሶ ለሰርቪሶቻችሁ እንዴት ዋጋ ማውጣት እንዳለባችሁ፣ እንዴት ከክላይንት ጋር ኔጎሺዬሽን እንደምታደርጉ በአጠቃላይ 7 የክላይንት ታይፖች አሉ እኛስ ስፔስ ላይ። እነዚህ የክላይንት ታይፖች ምንድናቸው፣ እንዴት ነው ከነሱ ጋር ኔጎሺዬት የምናደርገው የሚለውን የሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስ ላይ በጣም በዲቴል ብዙ ሰዎች ፓርቲሲፔት ያደረጉበት ረጅም የሆነ ሌክቸር አለ። ከሌክሽን ጆይን የምታደርጉ ሰዎች ይሄንን ሙሉ አክሰሱን በዛው ማግኘት ትችላላችሁ። ሶ የመጨረሻው 4ኛው ስቴፕ የሚሆነው ዩኒክ የሆነ ወይም የተለየ ክላይንቶች የምታገኙበት ሜትር ሊኖራችሁ ይገባል። ልክ እንደ በፊቱ ማስታወቂያ ረን እያደረጋችሁ ይሄን ሰርቪስ ሰጣለሁ እያላችሁ ሶሻል ሚዲያ ላይ ዲኤም በማድረግ ወይ ደግሞ ስልክ በመደወል እነዛ ሃይ ፔይንግ ክላይንቶችን በፍጹም አታገኟቸው። ማለት ብዙ ሞክረናል። በስልክ ሳይን ያደረግናቸው ክላይንቶች አሉ ወይ? አዎ። ሚቲንጎችን ስኬጁል አድርገናል። ስቲል ኮልድ ኮሊንግ በጣም ሀሪፍ ኦፕሽን ነው። ግን እስካሁን አብሬያቸው ከሰራዋቸው ትላልቅ ቢዝነሶች መካከል ኦልሞስት ሁሉም ማለት ይቻላል እኔ አፕሮች አድርጊያቸው ሳይሆን እነሱ አፕሮች አድርገውኝ የመጡ ናቸው። እንዴት? በሪከመንዴሽን። ትልቁ ሃይ ፔይንግ ክላይንቶችን የምታገኙበት ሲስተም ማለት ሪፈራል ነው። እውነቴ ነው የምላችሁ፣ ትላልቅ ቢዝነሶች ራሳቸውን አድቨርታይዝ ሲያደርጉ አትመለከቷቸውም። ለምን? የከስተመር ችግር የለባቸውም። ለምን የከስተመር ችግር የለባቸው? አንዱ ትልቅ ከስተመር ሌላውን ትልቅ ከስተመር ሄዶ እንዲያሰራ ሪከመንድ ስለሚያደርገው ነው። ሪፈራል is the most important client acquisition method። በቃ ሪፈራል ካላችሁ አድቨርታይዝ ማድረግ አይጠበቅባችሁም። እኛ ለምሳሌ በዮናይል ኮሚኒኬሽን ማስታወቂያዎችን እንዲህ ሰርቪሶችን እንሰጣለን እንዲህ እናደርጋለን እያለን ኮንቴንት መስራት ካቆመን ቆይተናል። ለምን? አውቀዋለሁኝ አንዱ ክላይንቴ ሌላውን ክላይንቴን ሪፈር እያደረገው ጥሩ ቢዝነስ እንደማገኝ። ስለዚህ እነሱን ሳቲስፋይ ማድረግ ላይ ነው ሞር ፎከስ የማደርገው። ይሄንን ሪፈራል ለማግኘት ግን አንደኛ ክላይንቱን በምትሰጡ ሰርቪስ ልታስደስቱት ይገባል። ምንም ጥያቄ የለውም። ሰርቪሳችሁ ፕሮሚስ ያደረጋችሁትን ነገር ዴሊቨር ማድረግ አለበት፣ ሪዛልት ማምጣት መቻል አለበት። ሁለተኛ ግን ከክላይንቱ ጋር የተሻለ ሪሌሽንሺፕ ያስፈልጋችኋል። ራሳችሁን ወጣት ከሆናችሁ እንደ ልጅ ራሳችሁን አትመልከቱት። ላይ ቁም ነገረኛ እንደሆናችሁ ክላይንቱ ሊያውቀው ይገባል። የተሻለ ሪሌሽንሺፕ ላይ በዓል ሲሆን እንኳን አደረሰ፣ ሲታመም የሆነ ነገር መላክ፣ የሆነ ኦኬዥን ካለው ሂዶ መጠየቅ። እውነቴን ነው የምላችሁ፣ ከስራ ባለፈ ፐርሰናል ህይወቱ ውስጥ በሆነች መንገድ ኢንቮልቭ ማድረግ ከቻላችሁ ያንን ክላይንት በደንብ ለልቡ ተጠጋችሁ ማለት ነው። ቀጣይ እናንተ ሪፈር የሚያደርግበት እድል በጣም ይጨምራል። ይሄን ስላችሁ ላይክ የሆነ ጥቅም ለማግኘት ምናምን አይደለም። ላይክ ጄኒውሊ ከነዛ ቢዝነስ ኦነሮች ጋር መቀራረቡና ላይክ ፍሬንድሊ ሆነ አፕሮች መኖሩ የሚጠቅመው እናንተን ነው። ላይክ በቢዝነስም ዋይዝ ኢቭን ራሳችሁም ታድጉበታላችሁ ከነሱ የምትማሩት ነገር ስላለ። ግን ወጣት ከሆናችሁ ራሳችሁን እንደ ልጅ አትቁጠሩት። ላይክ በደንብ ቁም ነገረኛ ሰው መሆናችሁን ማሳየት መቻል አለባችሁ። ለዛ ደግሞ አብረዋችሁ የሚሉ ሰዎች ቁም ነገረኞች መሆን መቻል አለባቸው። ስለዚህ ከነዛ ቲኔጀር ጓደኞቻችሁ ወይም ደግሞ ልጅ የሆኑ ጓደኞቻችሁ ጋር ጊዜ እያሳለፋችሁ ከትላልቅ ሰዎች ጋር ጊዜ ማሳለፍ አትችሉም። ስለዚህ ባይ ዲፎልት ቢዝነሳችሁ እንዲያደግ የምትፈልጉ ከሆነ አብረዋችሁ ጊዜ የሚያሳልፉ ሰዎች ቢዝነስ ያላቸው ትላልቅ ሰዎች መሆን አለባቸው። ከነሱ ጋር መግባባት ስትችሉ፣ ቋንቋቸውን አንደርስታንድ ስታደርጉት በኋላ ከክላይንታችሁም ጋር ጥሩ ሪሌሽንሺፕ ቢልድ ለማድረግ ትችላላችሁ። ትላልቅ ኤጀንሲ ያላቸው ሰዎች ክላይንቶቻቸውን የሚያገኙት ወይም ደግሞ ዲሎችን የሚጨርሱት
የሆነ ዊስኪ ቤት ይዞ በመሄድ እራት በመጋበዝ ምናምን ነው። ያ ፐርሰናል ተች ስለሚያስፈልግ ይቺን ጌም አንደርስታንድ ስታደርጓት ኮምፕሊትሊ ነው ኤጀንሲያችሁ በአንድ ጊዜ የሚቀይረው። ሶ እነዚህን 4 ስቴፖች በመከተል ነው ዮናይል ኮሚኒኬሽን ላይ በወር 3000 ብር ከሚከፍሉን ክላይንቶች አሁን ላይ በወር ከአንድ ክላይንት ብቻ ከ500 ሺህ ብር በላይ ቻርጅ የምናደርግበት እነዚህ 4 ስቴፖች በመከተል ነው። ሶ ኤግዛክትሊ የነገርኳችሁን ነገር አፕላይ ማድረግ ከቻላችሁ በእናንተም ኤጀንሲ በጣም በአጭር ጊዜ ውስጥ 4 እጥፍ 5 እጥፍ 10 እጥፍ ሬቨኗችሁን ማሳደግ እንደምትችሉ ምንም አልጠራጠርም። ጥያቄ ካላችሁ ኦር ተጨማሪ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። በሌላ ጠቃሚ ኮንቴንት እንገናኛለን። ቻው።